ባህሪያት የጸዳ ሰው ተኩፍር ተሽርክ ተቢድዓ ተማዕሲያ ተሰጋይሩም ተከባይሩም ወንጀል ነፍሱን ያጸዳ ሰው ምንኛ የታደለ ነው አለ አላህ አወደሰው ማለት ነው። ቀድፋዝ እድለኛ ማለት ይሄ ሰው ነው። እዚህ ዱንያ ላይ የፈጠረ ጌታ አላህ ነው። ስለዚህ እኔ ህይወቴን የምመራው በሱ ፍቃድ ነው። ያዘዘኝን በሚችለው ሁሉ ሰራለሁ፣ የከለከለኝን እከለከላለሁ፣ ከጌታዬ ጋር የሚያቀያይም ነገር አልሰራም ብሎ ራሱን ያጸዳ ከወንጀልና ከመጥፎ ድርጊት ያ ሰው እድለኛ ነው። ቀድፋዘ ፈውዘን ዐዚማ ታላቅ የሆነን መታደል የታደለ ይሏል። ይህ አይነት ሰው ነው ይላል። ወዘከረ እስመ ረቢሂ ፈሰላ አሁንም ያው በዚክር ጀመረ። በዚክር ሊያጠቃልል ነው ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ በነብዩ አማካይነት የላከለትን መልእክት ተቀብሎ መውዒዛውን ተግሳጡን ተቀብሎ የታዘዘውን እየሰራ የከለከለውን እየተከለከለ እንደገና ደግሞ ጌታውን የሚያወድስ የሆነ ይላል። ጌታውን ጧት ማታ ያው ሶላት በሰገርን ቁጥር ውዳሴ ነው። ከሶላትም በኋላ ሱብሃንአላህ ወልሐምዱሊላህ ወላሁ አክበር የመሳሰሉትን ዚክሮች ሁልጊዜ ያዘወተረ የዚህ አይነቱ ሰው በእውነት እድለኛ ነው ይላል አላህ ሱብሓነሁ ወተዓላ። ፈሶላ በተለይም ደግሞ ስግደቱን ጠንቅቆ የሚወጣ ስግደት ትልቅ መፈተኛ ናት። አለል ኢማን በቀን 5 ጊዜ እንዲሰግድ የታዘዘው የኢማን መፈተኛ ነው ማለት ነው። ሌሎቹ ቀላል ናቸው። ረመዳን በአመት አንድ ጊዜ ነው የሚመጣው። ሐጅ በእድሜ አንድ ጊዜ ነው የሚመጣው። ዘካትም በአመት አንድ ጊዜ ነው የሚመጣው። ሶላት ግን በቀን አንድ ሶላት እንኳን ቢሆን ከባድ ነው። አሁን 5 ጊዜ ስገድ ይልሃል። ለምን ጌታ ጋር የምትገናኝበትና ቃል ኪዳንህን የምታድስበት ጥብቅ ትእዛዝ ነው ማለት ነው። እና ሶላት ላይ ወለም ዘለም የሚል ሰው ቀድ አፍላህ የሚለው ነገር አይመለከተውም። እና ሶላትን በሚገባ ጠንቅቆ ስርዓቱን አሟልቶና ጊዜውን አክብሮ የሰገደ ሰው ምንኛ የታደለ ነው ይላል አላህ ሱብሓነሁ ወተዓላ።